ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ሐሙስ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ ስፖርታዊ መረጃዎችን ነው ይዘንላችሁ የቀረብነው። በተለይም ያልተጠበቁ የዝውውር መረጃዎችን እየሰማን እንገኛለን። አርሰናል የሚፈልገውን ተጫዋች ለማግኘት እንግዲህ ከጫፍ መድረሱ እየተገለጸ ይገኛል። በማንቸስተር ዩናይትድ በኩል ማንቸስተር ዩናይትድ የሚፈልገው ተጫዋች እንግዲህ እንደተጠለፈ ነው መረጃዎች እያሳዩም የሚገኙት። ወደ አስቶን ቪላም ሄዷል። የተጫዋች ማን ነው የሚለውን የምትጋሩ ነው የሚሆኑት። ሌሎች መረጃዎችንም በስፋት የምናጋራቸው ይሆናል። እስከ መጨረሻው ድረስ ከኛ ጋር ቆዩ እያለን የክለብ የዝውውር መረጃዎችን፣ የዓለም ዋንጫ መረጃዎችን የምናጋራቸው ይሆናል። እስከ መጨረሻው ድረስ አብራችን ቆዩ። እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። ከዓለም ዋንጫ ጋር የተያዙ መረጃዎችን ለማጋሪያ ታክል ክሪስቲያን ሮሜሮ ይናገራል። እግር ኳስ ሳቆም እንደ ጋሪ ኔቭል ደደብ አልሆነም ሲልም ነው የሚናገረው። የአርጀንቲና ተከላካይ ክሪስቲያን ሮሜሮ ጋሪ ኔቭል የሰጠው አስተያየት መነሻ እንደሆናቸው ነው እንዲሁ የገለጸው። ጋሪ ኔቭል ከጨዋታው በፊት ክሪስቲያን ሮሜሮ እንዲሁም ደግሞ ማርቲኔዝ የዓለም ምርጡ እንዲሁም ደግሞ የከፋው ተከላካይ ጥምረት ሲል ገልጿቸውም ነበር። አክሎም እኛ እንግሊዞችን ቢያንስ 2 ጎል ከማስቆጠር የሚያግደን ነገር አይኖርም ነበርም ያለው ሲልም እንዲሁ ገልጾም ነበር። ሮሜሮ በበኩሉ እኔና ማርቲኔዝ ከጨዋታው በፊት ይህንን ስንሰማ ተደስተንም ነበር፣ በእንግሊዝ ጨዋታ በፊት ማውራት እየወዳሉ ሲሉም ነበር ሀሳቡንም የሰጠው። ከሌሎች ተጫዋቾች አንጻር እኔና ማርቲኔዝ ትንሽ በንዴት ነበር የምንጫወተው ምክንያቱም ባወሩት ነገር ሲልም ሀሳቡንም ገልጾም ነበር። እግር ኳስ ካቆም እንደ ጋሪ ኔቭል ደደብ አልሆነም፣ ተጫዋቾችንም አልተቸም ሲል ምላሽ መስጠቱንም ክሪስቲያን ሮሜሮም እንዲሁ ሰማን። ሌላኛው ሜንዲ የሕክምና ምርመራ ወጪውን በራሱ መሸፈኑ እንዲሁ በግልጽም ተነግሯል። በዓለም ዋንጫ ወቅት በሴኔጋል ብሔራዊ ቡድን ውስጥ የተለያዩ ቅሬታዎች ሲናገሩም ነበር። አሁን ላይ በተሰማ መረጃ የቡድኑ የግብ ጠባቂ ወደው ኤድዋርዶ ሜንዲ የሕክምና ወጪው እንዳልተሸፈነለትም ገልጿል። በዚህ ምክንያት ኤድዋርዶ ሜንዲ የጉልበት ጉዳት ሕክምና ወጪውን በራሱ ለመሸፈን መገደዱም ተገልጿል። ተጫዋቹ ከሀገሪቱ እግር ኳስ ፌዴሬሽን የሕክምና ኢንሹራንስ እንዳልነበራቸውም ነው የተገለጸው። የሴኔጋል መንግስት በወቅታዊ የሀገሪቱ እግር ኳስ ላይ የሚሰሙ ጉዳዮች ተከትሎ ፌዴሬሽኑ ማገዱም የሚታወስም ጉዳይም ነበር። ሌላኛው የስፔን ንጉሶች በፍጻሜ ላይ ይገኛሉም ተብሏል። ስፔን በ2026 የዓለም ዋንጫ ፍጻሜ ጨዋታውን እሁድ ከአርጀንቲና ጋር የምታደርግም ይሆናል። በፍጻሜ ጨዋታ የስፔኑ ንጉስ ፊሊፔ 6ኛ እንደሚገኙም ነው ይፋም የተደረገው። የሀገሪቱ ንጉስ ስፔን ፈረንሳይ አሸንፋ ለፍጻሜ ስትበቃ በደስታ እየጨፈሩ የሚያሳይ ተንቀሳቃሽ ምስል አጋርተውም ነበር። ንጉሱ ለአሰልጣኝ ሌላ ፎንቴ ደውለው እንኳን ደስ አለህ ማለታቸውም እንዲሁም ተገልጿል። እሁድ በኒውዮርክ ከተማ በሚካሄደው ፍጻሜ ከቤተሰቦቻቸው ጋር እንደሚገኙም ይጠበቃልም ነው የተባለው። ፕሬዚዳንት ዶናልድ ትራምፕም በፍጻሜ እንደሚገኙም ተገልጿል። የአሜሪካው ፕሬዚዳንት የሆኑት ዶናልድ ትራምፕ በየትኛው የዓለም ዋንጫ ፍጻሜ ሳይገኙ ቀርቶም ነበር። በየትኛውም የዓለም ዋንጫ ጨዋታ ላይ ሳይገኙም ቀርተውም ነበር። ፕሬዚዳንት ዶናልድ ትራምፕ በእሁዱ የፍጻሜ ጨዋታ ግን ተነግሮ እንደነበረው በስቴዲየሙም ይገኛሉ። የፍጻሜው አሸናፊ ቡድን አምበል ዋንጫውን ከዶናልድ ትራምፕ እጅ ይቀበላልም ነው የተባለው። ሊዮኔል አንድሬስ ሜሲ አርጀንቲናን እንዲሁም ሮድሪ ደግሞ ስፔንን በአምበልነት እየመሩ ወደ ሜዳም ይገባሉ ተብሎም ይጠበቃል። በፍጻሜው ጨዋታ ማን ያሸንፋል የሚለው ከአሁኑ ግምቶች እየበዛ ሲሆን የእሁዱ የፍጻሜ ጨዋታ በርካቶቹ የሚጠብቁት እንደሆነ ነው መረጃዎችም እያሳዩት የሚገኙት። ወደ ዝውውር መረጃዎቻችን ስናልፍ ቅድሚያ አርሰናልን እንመለከታለን። አርሰናል ክሪስቶስ ዞሊስ ዝውውር ከክለብ ብሩጅ ጋር 40 ሚሊዮን የዝውውር ሂሳብ ከስምምነት ላይ መድረሳቸውን አሁን የወጡ መረጃዎች ያሳያሉ። አሁን የቀረው የግል ጉዳዮች ብቻም ናቸው። በዚህ ላይም ለስምምነት ለመድረስ ሩቅም አይደሉም ሲልም ይህም ዘገባ እያሳየም ይገኛል። እንግዲህ ጋዜጦች እንዲሁ አንዳንድ መረጃዎች እየወጡ ሲሆን ይህ ተጫዋች በቅርቡ እንግዲህ እንደሚፈረምም ይጠበቃል። አርሰናል ከክለብ ብሩጅ ጋር ስምምነት ላይ ደርሷል። እስከ 40 ሚሊዮን ዩሮ የሚጠጋ ገንዘብ ነው የሚወጣበት። ይህ ተጫዋች ክሪስቶስ ዞሊስ በአርሰናል ቤት ራሱንም ማግኘትም ይፈልጋል። ከዚህ በፊት እንግዲህ በርካታ የዝውውር ፍንጮች ከዚህ ተጫዋች ጋር ተገኝቶም ነበር። በተለይም የሊያንድሮ ትሮዛርድ ወደ ቤሺክታሽ መሄድን ተከትሎ የዚህ ዝውውር እጅግ በጣም እየተፋጠነ እንደሚገኝ ነው በአርሰናል በኩል እየሰማንም የምንገኘው። አርሰናል ዊሊያም ሳሊባን በድጋሚ ለመገምገም ወደ ለንደን እስኪመለስ እየጠበቁም ይገኛሉ። አሁን ባለው ሁኔታ ለዚህን ያክል ጊዜ ከሜዳ ይርቃል ብሎ መናገር ከግምት የዘለለ አይደለም። አሁን ላይ ምን ያክል ጊዜ እንደሚርቅ ይሁን ደግሞ ቀዶ ጥገና እንደሚያስፈልገው የታወቀ ነገር የለም ሲል ቻርልስ ዋትስ እየተናገረም ይገኛል። በተለይም እንግዲህ
የአርሰናል ተከላካይ ስፍራ ተጫዋች የሆነው ፈረንሳዊ ዊሊያም ሳሊባ እስከነ ጉዳቱ ነበር በዓለም ዋንጫው ለፈረንሳይ ግልጋሎት ሲሰጥም የነበረው። ነገር ግን በ30ኛው ደቂቃ ላይ ባለፈው ጨዋታ በተለይም በጉዳት ተቀይሮ መውጣቱን የምናስታውሰውም ጉዳይም ነበር። ከስፔን ጋር በነበራቸውም ጨዋታ ይህ የጀርባ ጉዳት ምናልባትም ቀዶ ጥገና የሚያስፈልገው ከሆነ እስከ 5 ወር ሊገፋ ይችላል የሚሉ መረጃዎች በስፋትም እየወጡም ይገኛሉ። ነገር ግን አርሰናል ይህ ነገር አልተረጋገጠም፣ ወደ ለንደን መጥቶ ሕክምና እናደርግለታለን ሲሉም ነው እየገለጹም የሚገኙት። ኢሳን ካህር እንደተናገረው ከሆነ አርሰናሎች ኤዝሪል ኮንሳን የሳሊባ አለመኖር እንዲሁም ሌሎችም የመከላከል ስፍራዎች ላይ ሽፋን እንደሚሰጥ ያምናሉ። እናም የግላቸው ለማድረግ አሁን ይንቀሳቀሳሉ ተብሎ ይጠበቃል ሲሉ እየገለጹም ይገኛሉ። በተለይም የዊሊያም ሳሊባ 5 ወር የሚጎዳ ከሆነ እንግዲህ ምናልባትም እስከ ታህሳስ ድረስ ላይገኝበት የሚችልበት እድል እንዳለ ነው እየተገለጸ የሚገኘው። ይህንንም ቦታ ለመሸፈን ትክክለኛው ተጫዋች የሆነው ኤዝሪል ኮንሳ ከአስቶን ቪላ ወደ አርሰናል የመምጣት እድል እንዳለው እየተገለጸም ይገኛል። ሌላኛው ተጫዋች ሆነው በቼልሲ ራዳር ውስጥ የሚገኘው የክሪስታል ፓላሱ ፈረንሳዊ ተጫዋች ሆነው ላክሮህ ነው። ይህ ተጫዋች እንግዲህ በአሁኑ ሰዓት ላይ በቼልሲ ራዳር ውስጥ ቢገኝ አርሰናሎች ምናልባትም የሳሊባን ትክክለኛ ተተኪ እንዲሁም ደግሞ በዛ ቦታ ላይ የሚፎካከር ተጫዋች ችግሮችንም እንዲሁም ክፍተቶችን ይሞላል ብለው የሚያምኗቸው ሁለቱ ተጫዋቾች መሆናቸውን ኢሳን ካን እየገለጸም ነው የሚገኘው። ጋብሪኤል ማርቲኔሊ 45 ሚሊዮን ዩሮ የሚደርስ ዋጋ እንደተቀመጠለት እየተገለጸ ይገኛል። የጣሊያን ሪፖርቶች እንደሚያሳዩት አርሰናል ለአጥቂው ጋብሪኤል ማርቲኔሊ 45 ሚሊዮን ፓውንድ የሚጠጋ ዋጋ ሊያስቀምጡም ይችላሉ። ለተጫዋቹ ፍላጎት ያሳዩ ክለቦች ጥያቄ ባቀረበው ጊዜም ይህን የዋጋ ግምትም አሳውቋል ሲልም ይገልጻል። ጋብሪኤል ማርቲኔሊ ለማስፈረም ፍላጎት ካላቸው ክለቦች መካከል ማንቸስተር ዩናይትድ እንዲሁም ደግሞ ኒውካስል ዩናይትድ እንዲሁም ከቱርክ እንዲሁም ደግሞ ከሳውዲ ፕሮ ሊግ ክለቦች እያንዳንዱ እየመጡም ይገኛሉ። የጀርመን ሻምፒዮን ባየር ሙኒክ እንኳን ፍላጎቱንም አሳይቶም ነበር። ነገር ግን የፒኤስቪ ክንፍ ተጫዋች ኢስማኤል ሳባሪን ካስፈረመ በኋላ ፍላጎቱ መቀዝቀዙም ይታወቃል። የ23 ዓመቱ ብራዚላዊ ተጫዋች ነው ጋብሪኤል ማርቲኔሊ ባለፈው ወር በዓለም ዋንጫ የ32 ቡድኖች ብራዚል እንግዲህ ጃፓንን ሲያሸንፍ በመጨረሻው ደቂቃ የድል ጎል ካስቆጠረ በኋላ የአርሰናል የዝውውር ኢላማ ብሩኖ ጉማሬዝ ድንቅ ተጫዋች በማለት አድንቆት እንደነበር እናስታውሳለን። አንዳንድ ደጋፊዎች ማርቲኔሊ ብሩኖ ጉማሬዝን ለማስፈረም በሚደረግ ስምምነት ውስጥ እንደ ልውውጥ አካል ሊጠቀሙበት ይችላሉ ብለው ቢገምቱም የመጀመሪያ ውይይቶቹ ወደ ተጠባጭ ደረጃ አልደረሱም። ምክንያቱም ኒውካስል ጉማሬዝን ከ80 እስከ 85 ሚሊዮን ፓውንድም የሚፈቅዱበት እድልም አይኖርም ነው እየተባለም የሚገኘው። የብሩኖ ጉማሬዝ ጉዳይ አሁንም በአርሰናል በኩል እጅግ በጣም እየታተሩበት የሚገኘው ስሞችን እንደሆነ ነው እየሰማንም የምንገኘው። አርሰናል አሁንም ቢሆን እንግዲህ የሚፈልጓቸውን ተጫዋቾች እጅግ በጣም እየሞከሩ እንደሚገኝ ከዚህ በፊት ገልጸንላችሁም ነበር። አሁንም እንዲሁ የሚቀጥል መሆኑ ነው እየተገለጸም የሚገኘው። በማንቸስተር ዩናይትድ በኩል ማርከስ ራሽፎርድ ወደ ፌነርባቼ የሚሉ ፍንጮች እየወጡም ይገኛሉ። እንግሊዛዊ ተጫዋች ማርከስ ራሽፎርድ በቀጣይ ወደ ቱርክ የማቅናት እድል እንደሌለው ተገልጿል። ማርከስ ራሽፎርድ ስሙ ከፌነርባቼ ጋር ቢያያዝም ንግግር እያደረገ እንደማይገኝ ፋብሪዚዮ ሮማኖም ነው የገለጸው። ፌነርባቼ በቀጣይ ወደ ማንቸስተር ዩናይትድ ተመልሶ የቅድመ ውድድር ዝግጅትን እንደሚጀምር በራሽፎርድ በኩል ተገልጿል። ተጫዋቹ ማንቸስተር ዩናይትድን የሚለቅበት እድል ቢኖርም ይህ የሆነው ግን ትልቅ ክለብ ከጠየቀው ብቻ መሆኑም ነው የተገለጸው። ከራሽፎርድ ጋር ቁጭ ብሎ ተብሎ ለመነጋገርም እንደሚፈልግ የተገለጸ ሲሆን ማይክል ካሪክ እንግሊዛዊውን የፊት መስመር ተጫዋች የሆነው ማርከስ ራሽፎርድን ወደ ቡድኑ ከመቀላቀሉ በፊት መነጋገር እንደሚያስፈልግም እንዲሁ ፋብሪዚዮ ሮማኖም ገልጿል። ካሪክ ራሽፎርድን ወደ ቡድኑ ከመመለሱ በፊት ይነጋገራሉ። በተለይም ካሪክ ራሽፎርድን በዩናይትድ ቤት እንዲቆይ ከመወሰኑ በፊት የተጫዋቹን አመለካከት፣ አስተሳሰብ እንዲሁም ደግሞ ቁርጠኝነት እንደሚረዳ ይፈልጋልም ነው እየተባለም የሚገኘው። የለንደኑ ክለብ ክሪስታል ፓላስ ከአማካዩ አዳም ዋርተን ዝውውር ከፍተኛ ሂሳብ እንደሚፈልግ በአሁኑ ሰዓት ላይ የወጡ ክለቦች ያሳያሉ። ክለቡ ለእንግሊዛዊ አማካይ እስከ 100 ሚሊዮን ፓውንድ ድረስ እንደሚፈልግም ነው እየተገለጸም የሚገኘው። ሆኖም የተጫዋቹ ፈላጊ የሆነው ማንቸስተር ዩናይትድ ይህን የተጋነነ የዝውውር ሂሳብ የመክፈል እቅድ የለውም ተብሏል። ቀያዮቹ ሰይጣኖች ለዋርተን ዝውውር እስከ 60 ሚሊዮን ፓውንድ ለመክፈል ዝግጁ መሆናቸውን ይገልጿል ሲል ሜን ጋዜጣ እያስነበበም ይገኛል። በእርግጥ ማንቸስተር ዩናይትድ ትክክለኛ የሚፈልገው ተጫዋችም አይደለም። በተለይም የተጫዋች ከኮቤ ማይኖ ጋር የአጫወት ዘይቤው መመሳሰሉን ተከትሎ ይህን ተጫዋች እንደ ዋነኛ ኢላማ እንደማይመለከቱት ከዚህ በፊት ተገልጾም ነበር። ነገር ግን ምናልባትም ከራዳራቸው መካከል ይጠቀሳል ተብሎም ነው መረጃዎችም እያሳዩን የሚገኙት። ማንቸስተር ዩናይትዶች አሁንም የተለያዩ ተጫዋቾችን እየተመለከቱ ይገኛሉ። የዩናይትድ ታርጌት የነበረው ዣኦ ጎሜዝ ወደ አስቶን ቪላም አቅንቷል። በማንቸስተር ዩናይትድ የዝውውር ራዳር ውስጥ እንደሚገኝ ሲገለጽ የነበረው ዣኦ ጎሜዝ ወደ አስቶን ቪላ እንደሚቀላቀልም ተገልጿል። ተጫዋቹ በተለይም በወልቭስ ከተሰጠው የ40 ሚሊዮን ፓውንድ የዝውውር ዋጋ አንጻር እናም በዩናይትድ ስካውቶች በተሰጠው ትኩረት እሱንም ለማስፈረም ይንቀሳቀሱ ያለው ቢባልም ሳይሆን መቅረቱ ነው
የተገለጸው። ቴሌማንስን በዩናይትድ ያጣው አስቶን ቪላዎች ጆ ጎሜዝን በ38 ሚሊዮን ፓውንድ በእጁ ማስገባታቸው ነው የተገለጸው። ይህም ተጫዋች ከማንቸስተር ዩናይትድ ራዳር ውስጥ መውጣቱ አሁን ተረጋግጧል። ማንቸስተር ዩናይትድ በአማካይ ስፍራ ላይ አሁንም የሚፈልጓቸው ተጫዋቾች እንግዲህ እያጠሩባቸውም ይገኛሉ። እነ ካርሎስ ባሌባ እንዲሁም ደግሞ አሌክስ ስኮት የመሳሰሉ ተጫዋቾች ናቸው እንግዲህ በገበያው ላይም ያሉት። ምንም እንኳን እንደ አዳም ያዋርተን ያሉ ተጫዋቾች ቢኖሩም ግን በተመሳሳይነታቸው አንጻር እንግዲህ በማንቸስተር ዩናይትድ ቅድሚያ የሚሰጣቸው ተጫዋቾች አይደሉም። ነገር ግን ማንቸስተር ዩናይትዶች አሁንም ቢሆን እንደማይቸኩሉ በእርጋታ በውስጥ ለውስጥ የሚሰሩት እድሎቻቸው አሁንም እየሰፋ እንደሚገኝ መረጃዎችም ያሳያሉ። ማንቸስተር ዩናይትድ በአውሮፓ ሻምፒዮንስ ሊጉ ተሳትፎ ቡድኑን ይበልጥ ለማጠናከር ብቃት ያለው ልምድ ያለው አማካይ ተጫዋች በንቃት እየፈለገ እንደሚገኝም ይገለጻል። የክለቡ ዋና ትኩረት በተለይም ከየትኛውም የሜዳ ክፍል በመነሳት ጨዋታውን ማደራጀት የሚችል እንዲሁም ደግሞ ቦታው ላይ ትልቅ አስተዋጽኦ ማድረግ የሚችል ተጫዋች ማስፈረምም ነው። ዘገባው የሲመንስ ስቶን ሲሆን ይህንም ነገር ለማድረግም እየሞከሩ ይገኛሉ ሲልም ይገልጻል። የቀድሞ የማንቸስተር ዩናይትድ ተጫዋች ነው ሪዮ ፈርዲናንድ ይናገራል። በነገራችን ላይ አንድ ነገር መናገርም አለብኝ። በፕሪሚየር ሊጉ እንዲሁም በአውሮፓ ክለቦች ውድድር የመጫወት እድል ያለው እንዲሁም ብልህ አጫወት ያለው ተጫዋች ነው ወደ ክለባችን እየተቀላቀለው ሲሆን ስለ ዩሪ ቲሌማንስም ይናገራል። ማንቸስተር ዩናይትድ በውላቸው ላይ የነበረውን የመግዛት አንቀጽ በሚገባ መጠቀምም ችለዋል። እናም በጣም እየወደድኩት ነገር ቢኖር ክለቡ ዝውውሩን በጥልቀት መነጋገሩ እንዲሁም ደግሞ የገበያውን ሁኔታ በደንብ መረዳቱ ነው ሲልም ይገልጿል። ያ የመግዣ አንቀጽ ባይኖር ኖሮ በፕሪሚየር ሊጉ ካለው ልምድ ነው በአሁኑ በዓለም ዋንጫ የቤልጂየም ብሔራዊ ቡድን አምበል መሆኑን ስናስበው ዋጋው ከ70 ሚሊዮን ፓውንድ በላይ ይሆንም ነበር ሲልም ይገልጻል። እዚህ ጋር አንድ ነገር ግልጽ እናድርግ። የተጫዋቹ ክለብ አስቶን ቪላ እሱን ለመሸጥ አይፈልግም ነበር። በእርግጠኝነት ያንን የመግዣ አንቀጽ በግልጽ ዋጋ ለመሸጥ በፍጹም አይፈቅዱለትም ነበርም ሲልም ነው የገለጸው። ስለዚህ ዩናይትድ ድንቅ ስራም ሰርቷል ብዬም አስባለሁ። እንደዚህ አይነት አቅም ስላለው ተጫዋቹ 35 ሚሊዮን ፓውንድ መክፈል በእርግጥም ብልህነት ነው ሲል ሪዮ ፈርዲናንድ ስለ ዩሪ ቴሌማንስ ዝውውርም የተናገረውም ሀሳብ ነው። በቼልሲ ሰበር መረጃዎቻችን ቼልሲ እንዲሁም ደግሞ ኮሞ ለትሪቨር ቻሉባ ዝውውር ስምምነት ላይም ደርሷል ይላል ይህ ዘገባ። ተጫዋቹ አሁንም ለመልቀቅ በመዘጋጀት ላይም ይገኛል ሲል ዲማርሲዮ የተናገረ ሲሆን ስምምነት ላይ የደረሱ ሲሆን አሁን የክፍያ ሁኔታዎች ናቸው የቀሩት ሲልም ይገልጻል። ቲም ቶክ እንዳስነበበው ከሆነ ቼልሲ የሮማው እንዲሁም ደግሞ ፈረንሳዊን አማካይ ማኑ ኮሌን ለማስፈረም የሚደረገው ፉክክር ውስጥ ማንቸስተር ዩናይትድን ለመቅደም እየገፉም ይገኛሉ። ቼልሲዎች ከሌሎች ሁለት ዝውውሮች ጋር በተያያዘ ከሮማ ጋር ንግግር ላይ እንደሆነ የተገለጸ ሲሆን በተለይም ማኑ ኮኔ ትልቅ ተጫዋች መሆኑን ተከትሎ በዛ ቦታ ላይ ምናልባትም ከማንቸስተር ዩናይትድ ጋር ትልቅ ፉክክር ያደርጋሉ ተብሎ እንደሚጠበቅም ነው የገለጸው። አሰልጣኝ ዣቪ አሎንሶ እንግዲህ በክለቡ ላይ አንዳንድ ትልቅ ለውጦችን እየሰራም ይገኛል። ሲሞን ፊሊፕስ እንደተናገረው ከሆነ ማለትም የቼልሲ የቅርብ ምንጭ እንደተናገረው ከሆነ ኮል ፓልመር እንዲሁም ጆ ፔድሮ በአሎንሶ ስር በመስራት ከፍተኛ ጉጉትም እንዳላቸው እንዲሁም በሱ የመሰልጠን እድል በማግኘታቸው አዎንታዊ ስሜት እያሳዩ የሚገኙ መሆናቸው ነው የተገለጸው። አሰልጣኝ በቼልሲ ካሉ እያንዳንዱ ተጫዋቾች ጋር በግል ጥያቄዎች በመጠየቅ እንዲሁም ደግሞ እነሱን በተሻለ ሁኔታ ለማወቅም ጊዜ መውሰዳቸው ነው መረጃዎች እያሳዩም የሚገኙት። ይህም እንግዲህ ተጫዋቾች ለውጥ ለማውጣት እንዲሁም ደግሞ የእነሱን አቅም ከፍ ለማድረግም የሚጠቀሙበት ነበር ሲልም መግለጹም ነው የሰማነው። ቼልሲዎች አሁንም ቢሆን የተለያዩ ነገሮችን እየተጠቀሙ ይገኛሉ። በአዲሱ አሰልጣኛቸው ስርም ትልቅ ለውጥን ለማምጣትም እንዲሁ እንደሚሞክሩ ነው እየተገለጸ የሚገኘው። ቼልሲዎች አሁንም ቢሆን ተጫዋቾችን በመሸጥ ሌሎች ተጫዋቾችን ለማምጣት ደግሞ ይሰራሉ ተብሎ እንደሚጠበቅም መረጃዎችም አሳየን። ዶሚኒክ ሶቦስላይ ከሊቨርፑል ጋር አዲስ የረጅም ጊዜ ውል በመፈረም የወደፊት ጊዜውን ለክለቡ ለማሳለፍ መቃረቡ እንዲሁም መስማማቱ ጀምስ ፒርስም ያስነብባል። በስፖርቲንግ ዳይሬክተር ሪቻርድ ሂውዝ እንዲሁም በተጫዋቹ ወኪሎች መካከል ለወራት ከተካሄዱ ድርድሮች በኋላ በመሰረታዊ ደረጃ ከስምምነትም ደርሷል የሚል መረጃዎችም ነው እየሰማንም የምንገኘው። ዶሚኒክ ሶቦስላይ እንግዲህ እስከ 2032 የሚያቆየውን የ4 ዓመት ኮንትራት በሊቨርፑል ቤት የሚቆይ ሲሆን እዚሁ ሌጀንድ የመሆን ከፍተኛ ፍላጎት እንዳለው አሁንም ደጋግሞ እያነሳም ይገኛል። ሊቨርፑሎች እንግዲህ የተለያዩ ተጫዋቾች ከማየት ውጪ እንዲሁ የቲሙን ትላልቅ ተጫዋቾች አሁንም እንግዲህ አዳዲስ ኮንትራቶች ለማስፈረም እንደሚጥሩም ነው እየተገለጸም የሚገኘው። በሪያል ማድሪድ በኩል እንግዲህ ሩበን ማርቲን ይናገራል። የኤድዋርዶ ካማቪንጋ ሁኔታ ከጊዜ ወደ ጊዜ ይበልጥ እየከበደም ሲሄድ ይታየኛል። በመጀመሪያ ደረጃ ተጫዋቹ እዚህ በቆየበት ጠቃሚ መሆን እንደሚችል ለሞሪኖ ማሳመን አለበት ሲልም ይገልጻል። በተጨማሪም ማድሪድ በትንሽ ገንዘብ እንዲለቅም አይፈልግም። በክለብ ውስጥ የገበያውን ነገር እየተመለከቱ ሲሆን በደፈናው በማንኛውም ዋጋ መልቀቅ የለበትም ብዬ አስባለሁ ሲልም ይገልጻል። ጆዜ ሞሪኖ የጎንካሎ ጋርሲያን የወደፊት እጣ ፈንታ በቅድመ ውድድር ዝግጅት ላይ ከተመለከተው በኋላም ይወስናል። የአርቤሎው ፉላም ተጫዋቹን
ከሪያል ማድሪድ የሚለቅ ከሆነ እሱን ለማስፈረምም እንደሚፈልግ ነው እየተገለጸ የሚገኘው። የተጫዋች በሌሎችም ራዳር ውስጥም የሚገኝ ሲሆን ተጫዋቹ ግን አሁንም ቢሆን በሪያል ማድሪድ የመቆየት ከፍተኛ ፍላጎትም አለው። ይህን ነገር የሚያረጋግጥለት ሰውም ይፈልጋል። ይህን ነገር አሁንም እየሰማን ብንገኝም እንግዲህ ለውጦችን ግን እየተመለከተን አይገኝም። የመሸጥ እድሉ እንዳለውም ነው የተገለጸው። ሌሎች መረጃዎችን ለመመልከት ያክል ማንቸስተር ዩናይትድ ማርከስ ራሽፎርድን ክለቡ የሚለቅ ከሆነ ክሪስቲያንሲዮ ሰመርቪልን የማስፈረም እቅድም ይዟል። ይህ የዌስትሃም ተጫዋች ትክክለኛ የማርከስ ራሽፎርድ ተተኪ ተደርጎም ይወሰዳል። ዌስትሃም ከፕሪሚየር ሊጉ መውረዱን ተከትሎ ለሰመርቪል እስከ 30 ሚሊዮን ፓውንድ ድረስ ይፈልጋሉ የሚል ዘገባን በዘጋርዲያን እየሰማንም ነው የምንገኘው። ኖቲንጋም ፎረስትም እንግዲህ ጃቨር ሽራገር የሚባል ተጫዋች ማስፈረሙን እንዲሁ ፋብሪዚዮ ሮማኖ ማረጋገጡንም ነው የሰማ ነው። ሌላኛው ጁቬንቱስ በቀጣዮቹ ቀናት የራንዶል ኮሎሙዋኒ ዝውውር ለመጨረስ የሚሰሩ መሆኑ ነው የተገለጸው። በተጨማሪም ደግሞ ኦፔንዳን ከፕሪሚየር ሊጉ እንዲሁም ደግሞ ሊጓን ክለቦች የመጣላቸውን የዝውውር ጥያቄ በመኖሩ ምክንያት በቀጣይ ሳምንታት ተጫዋቹን ይሸጡታል የሚል እምነት እንዳላቸው እየተገለጸም ይገኛል። ዝውውሮች አሁንም እየሰማን እንገኛለን። አስቶን ቪላ ደግሞ ማስፈረም ከሚፈልጓቸው ተጫዋቾች መካከል የዣኦ ፓሊኒያ ሁኔታም ይገኛል። እስካሁን ምንም አይነት የዝውውር ጥያቄ ለባየር ሙኒክ ያልቀረበ ሲሆን ዣኦ ፓሊኒያ በዚህ ክረምት የዝውውር መስኮት 100% ባየር ሙኒክን የሚለቅ ይሆናል። አምና እንግዲህ በቶተናም ቤት በተለይም ቶተናም እንዳይወድቅ ትልቁን ሚና ከተጫወቱ ተጫዋቾች መካከል አንደኛው ተደርገው ይወሰዳል። አሁን ደግሞ ምናልባትም ወደ ሌላኛው ክለብ የመሄድ እድል እንዳለው ነው እየተገለጸ የሚገኘው። ይህም ምናልባትም እንግዲህ አንዳንድ ለውጦችን ከሚያሳዩ ዝውውሮች መካከል ይጠቀሳል ሲሉም ይገልጻሉ። ኤሊ ጁኒየር ክሩፒ አሁንም በቶተናም ኢላማ ውስጥ እንዳለ መረጃዎች የሚያሳዩ ሲሆን ይህ ተጫዋች ወዴት ይሄዳል የሚለው አሁንም አጠያቂ ጉዳይ እንደሆነ መረጃዎች በስፋትም ያመላክቱናል። በብሬኪንግ ኒውስ ኦስማን ዴምቤሌ ከስፔን ጋር በተደረገው ጨዋታ የእረፍት ሰዓት መልበሻ ክፍል ውስጥ ንግግር አድርጓል። ነገር ግን የተናገራቸው ቃላት በርካታ የፈረንሳይ ብሔራዊ ቡድን አጋሮችን እንዳስቆጣ ነው የተገለጸው። ዴምቤሌ በጨዋታ ወቅት ራሱ ጥሩ እንቅስቃሴ ማሳየት ቢቸገርም ቡድኑ ሲተች እንደነበር ተሰምቷቸው እንደሆነ ነው ፍንጮችም እየወጡም የሚገኙት። ይህም ያልተጠበቀ መረጃ ሲሉም እየገለጹትም ነው የሚገኙት። ከእንግሊዝ ብሔራዊ ቡድን ጋር የሚያዘው ሌላኛው ቶማስ ቱሄል እስከ 2028 የአውሮፓ ዋንጫ ድረስ በቡድኑ እንደሚቆይም ተረጋግጧል። ምንም እንኳን ሚዲያዎች እሱን ቢተቹትም በአሁኑ ሰዓት ላይ ግን የሰው እዛው ይቆያል የሚል እምነት እንዳላቸው ነው እየተገለጸ የሚገኘው። የኢታን ነዋሪ ታናንሽ ወንድም የሆነው ኤመርሰን ነዋሪ ከአርሰናል ጋር የወደፊት ህይወትን ለመቀጠል መወሰኑ ነው የተገለጸው። እሱ የ17 ዓመት ሲሞላው ተግባራዊ የሚሆን የፕሮፌሽናል ውልን ለመፈረም ተጨማሪ ስኮላርሺፕ እንደሚያገኝም ነው መረጃዎች በስፋት በአሁኑ ሰዓት ላይ እያመላከቱ ነው የሚገኙት። ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ አጋሩን። የዛሬ የአሁን ስፖርት የከሳት ፕሮግራሞቻችን በዚሁ የሚጠናቀቁም ነው የሚሆኑት። በጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽትም ይሁንላችሁ።